ከሰሞኑ ትንግርታዊ ነው፣ አስገራሚ ነው፣ ተአምር ነው የተባለ አስገራሚ ዜና በማህበራዊ መገናኛ ብዙሃኖችና በትልልቅ የዜና አውታሮች ሳይቀር አየሩን ተቆጣጥሮታል። የአማዞኑ ጫካ ክስተት ነው። በአማዞን ጫካ ውስጥ የተገኙት ሕፃናት ጉዳይ ብዙ የዓለማችንን ሕዝቦች ይህማ የፈጣሪ ሥራ ካልሆነ እንዴት ሆኖ ይቻላል ያሉለትን አስገራሚ ጉዳይ እኔም ወደ እናንተ ጆሮ ላደርሰው ነው። ነገርን ከስሩ ውሃን ከጥሩ እንዲባል ነገሩን ከስሩ እንመልከተው። የዚህ ዓለምን ያነጋገረው ክስተት መጀመሪያ የሆነው ባሳለፍነው የፈረንጆቹ ወር ሜይ ላይ ነበር። በሜይ የመጀመሪያው ቀን አንድ አነስተኛ ይዘት ያለው አውሮፕላን ከአራኳራ ከተባለ አውሮፕላን ማረፊያ በመነሳት ወደ ሳንጁስ ዴልጎቪያ የሚያደርገውን በረራ በሰላም ለማገባደድ አየሩን በመቅዘፍ ከዳመናው በላይ የሚያደርገውን ጉዞ ሰዎችን ከጀርባው ላይ ሸክፎ አንድ ሲል ጀምሯል። ነገር ግን በድንገት የአውሮፕላኑ ሞተር መስራት አቆመ። ነገሩን አስደንጋጭና አስከፊ የሚያደርገው ደግሞ አውሮፕላኑ ሞተሩ መስራት አቆመ ቁልቁል ወደ ምድር ይምዘገዘግበት የጀመረው ቦታ አስፈሪውና ጥቅጥቁ ዛሬም ድረስ አደገኛ እንስሳት በውስጡ ኖረው ተጠንቶ ያላለቀው ሰፊው የአማዞን ጥቅጥቅ ደን ላይ ነበር። አውሮፕላኑ ከመሬት ላይ የበረራ ተቆጣጣሪ ትራፊኮች ጋር የነበረው ግንኙነት በድንገት ተቋርጦ ወደ ጫካው ተምዘግዝጎ ተከስክሷልና በትክክል የወደቀበትን ቦታ ለማወቅ ስላልተቻለ የነፍስ አድን ሰራተኞች፣ በርካታ የፖሊስ ኃይሎችም አነፍናፊ ውሾችም ተዳብለው ጫካውን ይበረብሩትና ያስሱት ገቡ። ነገር ግን ጥቅጥቁ የአማዞን ጫካ መች በቀላሉ እንደዚህ የሚገለጥ ሆነና አብዛኛው ሰሜናዊና ምዕራብ ብራዚልን የሚሸፍነው ወደ ኮሎምቢያ፣ ፔሩና ሌሎችም የደቡብ አሜሪካ ሀገራት የሚዘረጋው ሰፊውና ጥቅጥቁ የአማዞን ደን የዓለማችን ትልቁ ሞቃታማ ደን ሲሆን በብዝሃ ሕይወት ስምጥሩም ይታወቃል። ይህ ማለት ታዲያ ቀናቶች አንድ ሁለት እያሉ አውሮፕላኑን ለማግኘት የማይቻልባቸው ቀናቶች በሙሉ ምናልባት ከተከሰከሰው አውሮፕላን በሕይወት የተረፉ ሰዎች እንኳን ቢኖሩ ይህንን 6.7 ሚሊዮን ስኩዌር ሜትር ሸፍኖ የተዘረጋውን አረንጓዴ ምንጣፍ ይመስል እንደ ብርድ ልብስ የተነጠፈ በውስጡም ከመርዘኛ አደገኛ አናኮንዳ እባብ እስከ ተናዳፊ ጊንጦችን ጨምሮ ሌሎችንም አደገኛና እስካሁን ዓለም የማታውቃቸውን አስፈሪ እንስሳቶችን ጭምር በውስጡ የያዘውን አማዞን ጫካን ተሻግሮ በሕይወት መውጣት ከባድ ያደርገዋልና ምናልባት የሟቾችን ሬሳ እንኳን በቅጡ አፈር ለማልበስ እንዲቻል ፍለጋው ተጧጡፎ ነበር። ዜናው በሰበር ዜና ከወጣበትና አውሮፕላኑ መከስከሱ ከተነገረበት ከመጀመሪያው ያደጋ ቀን ጀምሮ በየዕለቱ በቴሌቪዥን መስኮቶች ላይ ቢታይም ፈላጊ አካላት አውሮፕላኑን እንኳን ማግኘት ሳይችሉ ቀናቶችን በተመሳሳይ ውጤት አልባ ፍለጋ አንድ ሁለት እያሉ ይቆጥሩ ጀመር። ቀናትን ተኩ። አደጋው ከተከሰተ በኋላ የወደቀው አውሮፕላን ሳይገኝ አንድ ሳምንት ደፈነ። ምንም አይነት ፍንጭ ያልተገኘበት የአውሮፕላኑ ጉዳይ ግን ዓለምን እያነጋገረ ነበር። የአማዞን ጫካ አውሮፕላኑን ውጦ ምንም እንዳልተፈጠረ የዘወትር ሕይወቱን ቀጥሏል። በመጨረሻም ተስፋ ወደ መቁረጥ ሊደረስ ጥቂት ሲቀረው የአውሮፕላኑ የስብርባሪው አንዱ አካል አውሮፕላኑ ከተከሰከሰ ከሁለት ሳምንታት በኋላ በሜይ 16 2023 ዓ.ም በአንድ የደኑ ክፍል የተገኘ ሲሆን በውስጡም አብራሪው ሄርናንዴዝን ጨምሮ የሶስት ሰዎች አስክሬን ለማግኘት ተቻለ። አውሮፕላኗ አነስተኛ መጠን ያላት በመሆኗ በውስጧ 7 ሰዎችን ነበር ያሳፈረችው። ከሰባቱ መካከል ደግሞ 4ቱ ሕፃናት ናቸው። ታዲያ አሁን በተገኘው የስብርባሪው አካል ውስጥ 3 ሰዎች አስክሬን ተገኝቷል። ከ3ቱ አስክሬን መካከልም አንዱ አስክሬን ማግዳሌና ሙክቱይ የተባለችው የ4ቱ ልጆች እናት አስክሬን ነበር። ነገር ግን 4 ልጆቿ ጋር በአውሮፕላን ውስጥ መሳፈሯ የተረጋገጠ ቢሆንም እርሷ በአውሮፕላን ውስጥ እንዳለች ሞታ ስትገኝ ልጆቿ ግን በአደጋው ቦታ ዝርም አላሉም ነበር። ልጆቹን ምን በላቸው? ሌላኛው አነጋጋሪው ጉዳይ ደግሞ እዚህ ጋር ነው። አውሮፕላን ውስጥ የተሳፈሩት 3ቱም ሞተው ሳለ ቀሪዎቹ የተሳፈሩት 4ቱ ሕፃናት ግን ወዴት ደረሱ? ምን በላቸው? ሌላ ዓለምን ያነጋገረ አዲስ አጀንዳ ደግሞ ከዚሁ አውሮፕላን ጋር ተያይዞ ተከፈተ። ምናልባት በሕይወት የሚወጣ ሰው እናገኝ ይሆናል ሲሉ ተስፋን ኃይል አድርጎ የተሰባሰበው ኦፕሬሽን ሆፕ የተሰኘ የፍለጋ ቡድን እንዲቋቋም ተደረገ። በውስጡ 150 ወታደሮች፣ 200 ከተለያዩ አካባቢዎች የተውጣጡ በጎ ፈቃደኞችና 10 የሰለጠኑ የቤልጂየም ሼፐርድ ውሾችም አጠቃላይ ከአደጋው ቦታ ላይ በሕይወትም ይሁን በሞት
ፈጽሞ ያልተገኙትን ነገር ግን አውሮፕላን ውስጥ እንደተሳፈሩ መረጃዎች ያረጋገጡትን እነዚያን 4 ሕፃናት ፍለጋ ተጀመረ። በአውሮፕላን ውስጥ እንደተሳፈሩ መረጃዎች ያረጋገጡት ከተነሱበት የአውሮፕላን ጣቢያም ሲገቡ የተቀረጸው ምስል እንዳረጋገጠው ከ4ቱ ተፈላጊ ታዳጊ ሕፃናት መካከል አንደኛዋ የ13 ዓመቷ ሌዝሊ ጃኮቦ ስትሆን ሁለተኛው የ9 ዓመቱ ሶለኔ ጃኮብ ነው። ሶስተኛው የ4 ዓመቱ ቲየን ራኖኩ ሲሆን አራተኛዋና የመጨረሻዋ ተሳፋሪ የነበረችው ደግሞ ገና 1 ዓመቷን ያልደፈነችው ጨቅላዋ ክሪስቲኒ ራኖኩ ናት። እንግዲህ አውሮፕላን ውስጥ ከገቡ በኋላ በበረራው መሃል አውሮፕላኑ ተከሰከሰ። የ3ቱ ሰዎች አስክሬን ተገኘ። ቀሪ ከ1 ዓመት እስከ 13 ዓመት የደፈኑ 4ቱ ሕፃናት ግን የበላቸው ጅብ አልጮኻለም፣ የገቡበት ጠፋ። ጥቅጥቅ ከማለቱ የተነሳ ፀሐይ እንኳን ጨረሯን ለመሬት ለመለገስ የማትችልበት አስቸጋሪውና ጥቅጥቅ ያለው ጫካ ፍለጋን የተያያዙት እነዚህ አሳሾች ተስፋ ለመቁረጥ አሁንም ቀጥለዋል። ማረፊያቸውን በዚያው በጫካው እያደረጉ እየዋሉና እያደሩ ሕፃናቱን አሰሳ ገቡ። ከእንጨት ባበጁት ማረፊያ እያረፉ ልጆቹን ለማግኘት የሚደረገው አሰሳ በየቀኑ እየቀጠለ ጫካውንም ሰርገው እየገቡ ሄዱ። የልጆቹ የአያታቸው ድምፅ ተቀድቶ ተሰባስበው በአንድ ቦታ እንዲቆዩ መልእክቱ እንዲደርሳቸው ተብሎ በጫካው ላይ በሙሉ በሚያንዣብብ ሄሊኮፕተር በከፍተኛ ስፒከር የአያታቸው ድምፅ እንዲለቀቅ ተደርጎ ፍለጋው ቀጠለ። ምናልባት ልጆቹ በጫካ ውስጥ በሕይወት ካሉ በስፒከር የሚለቀቀውን የአያታቸውን ድምፅ ሰምተው እንዲቆዩ በሚል ነበረ ድምፁ በሄሊኮፕተር ሲለቀቅ የሚውለው። በሄሊኮፕተር የሚያንዣብቡ ሌሎች የፍለጋው አጋሮችም ነበሩ። ጫካው ከስር በወታደሮች እንዲሁም በሌሎች ነፍስ አድን ሰራተኞችና በውሾች ይታሰሳል። ከላይ ደግሞ ከፍ ብለው በሚያንዣብቡ ሄሊኮፕተሮች ፍለጋው ተጧጧፈ። የተወሰኑ ቀናቶችም አካባቢውን ቢያስሱም ምንም አይነት ፍንጭ ስለ ሕፃናቱ አጡ። ከተወሰነ ቀናት ፍለጋ በኋላ በመንገዳቸው ላይ መቀስ፣ ባዶ ጡጦ፣ ተበልቶ የተጣለ ፍራፍሬ ቅሪት፣ ዳይፐር ማግኘታቸው ኃይላቸውን አሟጠው ወደፊት እንዲጓዙ የሚገፋቸው አጋር ቢሆናቸውም ተጨማሪ የሄሊኮፕተር ኃይል ቢያግዛቸው ልጆቹን ግን ለማግኘት ፈታኝ ሆነባቸው። የአማዞን ጥቅጥቅ ደን በታሪኩ በርካታ የአውሮፕላን አደጋዎችን አስተናግዷል። የኮሎምቢያ ሲቪል አቪዬሽን ሀገሪቱ ካስተናገደቻቸው አደጋዎች ውስጥ ወደ 10% የሚጠጉት አደጋዎች በአማዞን ጫካ ላይ የተከሰቱ እንደሆኑ መረጃውን አጋርቷል። ለዚህም እንደ ዋና ምክንያት የሚጠቀሰው የአካባቢው አመቺ ያልሆነ ተፈጥሮን እንዲሁም የሚጠቀሟቸው አውሮፕላኖች ዕድሜ የቦታው ፈታኝነትን ያላማከለ መሆኑን ይጠቀሳል። አውሮፕላኑ የወደቀበት ስፍራ ሟቾችም ወደ ግብዓተ መሬታቸው አስተካክሎ መሞት አለመሞታቸውን ማረጋገጥ ያልተቻለውን 4ቱን ሕፃናት ልጆች የመፈለጉ ሥራ እንደሚያቀል የተገመተ ቢሆንም ነገሩ ግን እንደታሰበው ሳይሆን ቀናት ሳምንታትን አልፈው አደጋው ከተከሰተ በኋላ 1 ወር ቢያልፍም በአሰሳ 1 ወር ያሳለፉት ሰዎች ከ3ቱ ሰዎች አስክሬን ውጪ 4ቱን ሕፃናት ፍንጭ ለማወቅ ሳይቻል ቀረም። ለፈላጊዎች ተስፋን በመስጠት ፍለጋው እንዲሰፋ ካደረጉት የልጆቹ ዕቃዎች ውጪ ምንም ስለ ልጆቹ እስካሁን የተገኘ ነገር የለም። ነገር ግን ልጆቹ የጣሉት ጡጦ እንዲሁም ሌላም ነገሮች ከአውሮፕላኑ አደጋ ወጥተው እንደሄዱ የሚያመላክት በመሆኑ በፍለጋው ተስፋ ባለመቁረጥ አሁንም ፍለጋውን ወደፊት ገፉበት። በተደጋጋሚ ፍለጋውን ለማቆምና ወደ መጡበት ለመመለስ ሲወስኑ የልጆቹን ትንሽ የእግር ዱካ ወይም ዕቃዎቻቸውን ሲያገኙ እንደጀመሩት ኦፕሬሽን ተስፋን እየሰጣቸው ወደፊት ሊቀጥሉ ግድ ሆነ። እንዲህ እያለ ይህ ከባድ የሆነ አሰሳና ፍለጋ ከ1 ወርም ተሻግሮ 1 ወር ከ10 ቀን ደፈነ። ወይም አውሮፕላን ከተከሰከሰ 40ኛው ቀን ሞላ። 40ኛው ቀን ግን ለማመን የሚከብድ ለነሱም አስገራሚ ፈላጊዎቹም በኋላ እንደተናገሩት የፈጣሪ ተአምር እንዳሉት ያዩት ተአምር ነበር። ለዚህም ነበር ከፈላጊዎቹ መካከል አንዱ ይህችን የልጆቹን መገኘቱን ዜና በራዲዮ ሲያበስራቸው ተአምር ነው፣ ተአምር 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 ሲል ነበር። ተአምርን 5 ጊዜ ደጋግሞ በሬዲዮ ያሰማቸው። በተፈጥሯዊም ሆነ በሳይንሳዊ መንገድ ሊብራራ የማይችል ሕግ የሌለው የማይገለጽ ያልተለመደ ክስተት መለኮታዊ እንጂ ሳይንሳዊ ማብራሪያ የሌለው ተአምር 1 ብቻ ሳይሆን 4 ጊዜ ተአምር ተአምር በ5ኛውም ዘለግ ብሎ ተአምር እንዲል ያስቻለው ከ13 እስከ 11 ወር ዕድሜ ያላቸው ሕፃናት በዕድሜ የበሰለ ሰው እንኳን ፈጽሞ መክቶ ሊወጣው ከማይቻለው
ጥቅጥቁ የአማዞን ደን ውስጥ ከ40 ቀናት በኋላ አቆራርጠው ሕይወታቸውን አቆይተው መገኘት ቻሉ። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በቴሌቪዥን መስኮት ብቅ ብለው ደስ ይበላችሁ፣ እንኳን ደስ አላችሁ የአገሬ ሕዝቦች፣ ለ40 ቀናት በጭንቅ የቆየንበት ቀን አልፏል፣ ሕፃናቱ ተገኝተዋል ሲሉ ለሀገራቸው ሕዝብ የምስራቹን አበሰሩ። ልጆቹ በጫካው ውስጥ ምንጣፍ አንጥፈው በተቀመጡበት በአነፍናፊ ውሻ አማካኝነት የተገኙ ሲሆን ሰውነታቸው መቋቋም የሚችልበት የመጨረሻው ደረጃ ላይ ደርሶና ጉልበታቸውም ዝሎ መንቀሳቀስ በማይችሉበት ደረጃ ላይ ድክም ብለው ነበር የተገኙት። ሲገኙም ቦታው ሜዳማ ነገር የለውም። አውሮፕላን ለማሳረፍም ሆነ ሄሊኮፕተር አርፎ እነሱን ይዞ ለመሄድ በማይመችበት ሁኔታ ውስጥ በመሆናቸው የሚያንዣብበው ሄሊኮፕተር እነርሱን ከዚያው ካሉበት ጫካ በገመድ አንጠላጥሎ ወደ ላይ በማውጣት ይዟቸው ወደ ከተማ ተፈተለከ። ሕክምና ተቋም አመርተው ሰውነታቸው ያጣውን ፈሳሽ የመተካት የሕክምናና የእንክብካቤ ሂደት ተደረገላቸው። ወቅቱ ፍራፍሬን የሚያፈራበት የምርት ወቅት መሆኑ ለልጆቹ ረድቷቸው ወደ አፋቸው የሚሰዱት ጥቂትም ቢሆን አላሳጣቸውም። ሆኖም ጫካው ውስጥ የነበረውን ፍራፍሬ እየተመገቡ ለ40 ቀናት እንደቆዩ ተናገሩ። ልጆቹ በኋላ እንደተናገሩት ከሆነ የልጆቹ እናት በአውሮፕላን ውስጥ ከተሳፈረችው አንዷ ማለት ነው በአውሮፕላኑ አደጋ የተረፈች ቢሆንም በጣም ተጎድታ ነበረና በአስቸኳይ ከዚህ ጫካ ውጡ፣ ይህንን እየበላችሁ ሂዱ፣ እንዲህ አድርጉ ብላ እናትየው እንደመከረቻቸውና እነርሱም እናታቸው መሞቷን ተከትሎ የእናታቸውን አስክሬን በዚያው የአውሮፕላኑ አደጋ በተከሰተበት ቦታ ጥለው ፍርሃት ቢኖርባቸውም እናታቸው በሕይወት ዳግም አትመለስም አርፋለችና ሐዘናቸውን እንባቸውን እያበሱ መንገዳቸውንም ወደማያውቁት አቅጣጫ ያወጣናል ብለው ባሰቡት በግምት መጓዝ ጀመሩ። የ13 ዓመቷ ታዳጊ እንደተናገረችው እናት ልትሞት እያጣጣረች ልጆቹን በአስቸኳይ ከጫካ ይዘሽ ውጪ በማለት ትዕዛዝ እንደሰጠቻትና ወደፊት እንዲሄዱ እንዳዘዘቻት ገልጻለች። ትንሽ የፕላስቲክ የለስላሳ መጠጦች እንዲሁም ብርድ ልብስ ይዘው ጉዟቸውን መጀመራቸውን የገለጹ ሲሆን ከምግብ እጥረት ሳቢያ ጉልበታቸው ከመዳከሙና በትንንሽ ነፍሳቶችም ከመነደፋቸው ውጪ በዚህ ጥቅጥቅ ደን ውስጥ ያለምንም ዝግጅት 40 ቀናት አሳልፎ መውጣት እነርሱም እንደገለጹት ተአምር ካልሆነ ምን ሊባል ይችላል? አባታቸው ስለ ክስተቱ እንዲህ ይላል። ይህ ፈተና ነው፣ መንፈሳዊ ፈተና። እናታቸውን አሁን አጥቻለሁ። ልጆቹ ግን በተአምር ከዚህ ጫካ ወጥተዋል። ሳይንቲስቶች፣ የሕክምና ባለሙያዎች ብዙ ብለው ሊያብራሩት ይችላሉ። ይህ ግን እኔ የምጠራው የአምላኬ ተአምር ነው። እንደፈለገ ሊብራራ በማይችለው መለኮታዊ ኃይል ግን ልጆቼ ተጠብቀዋል ብሎ ነበር። ከቤተሰቡም አልፎ መላው የኮሎምቢያ ሰው በደስታ ነባ። ፕሬዝደንቱም ይህ በሕይወት መትረፍን የሕዝብ አንድነትን የምንናገርበት የታሪካችን አንዱ ክፍል ሆኖ ከሀገራችን ታሪክ ጋር የሚሰነድ አንዱ ትልቅ ክፍል ይሆናል። እነዚህ ልጆች የሰላም ልጆች፣ የኮሎምቢያ ልጆች ናቸው ሲሉ ሐሳባቸውን በዚሁ ጠቅልለው አስተላልፈዋል። ያለፉትን 40 ቀናት መንገዱን ከፊት ለፊት ሆና ስትመራ የቆየችው የ13 ዓመቷ ትልቋ ልጅ ከነርሱ ስትነጻጸር ትልቅ ትባል እንጂ ገና የ13 ዓመት ዕድሜ ያላት ሮጣ ያልጠገበች ሌዝሊ ብልህና አስተዋይ ከዕድሜም በላይ የምታስብ ልጅ እንደሆነች ለጉዟ ፎጣን፣ ድንኳንንና መሰል መሸሸጊያ ባትሪንና እንዲሁ 2 ስልኮችን ይዛ ጉዞ መጀመሯን ተደናቂ ታዳጊ እንድትሆን አስችሏታል። ስልኮችን ብትይዝም ባትሪው ቶሎ ማለቁም ከዚያም በፊት ደግሞ በጠቅጥቆ ጫካ ውስጥ ኔትወርክ አለመስራቱ ቶሎ ብላ እርዳታ እንድታገኝ አላስቻላትም። የሆነው ሆነና ለ40 ቀናት በአማዞን ጥቅጥቅ ደን ውስጥ ማሳለፍ ግድ ሆነ። ይህም የማይመክተው አስፈሪና ገዳይ መንገድ ነበር። ነገር ግን በተአምር አለፈ። ይሄውላችሁ ይህንን ጉድ ያስባለና መላው ዓለምን ያስገረመ ዜና ነው እንግዲህ ዓለም አቀፍ መገናኛ ብዙሃን ተአምር ሚራክል ሲሉ እየተቀባበሉት የሚገኘው።